ሰላም ቤተሰብ ለዚህም ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ። እቺ የምታለቅሰው እናት ማለት ነው መግቢያ ላይ ያያችኋት ልጅ አባይነሽ ደስታ ትባላለች። የዚህች እናት ልጅ ናት። በሳውዲ አረቢያ 1 አመት ከሰራች በኋላ ቤት ውስጥ መዳም ቤት አንድ አይምሮ የሚታመም ልጅ አለ። አንድ ልጅ ደግሞ እግሩ ማይራመድ እንደዚህ ሁለት ማለት ነው በሽተኛ ልጆች አላት መዳም ማለት ነው። እና አንድ ክፍል ደግሞ ተዘግቶ እባብ አለ፣ በጥንቆላ የሚመለክበት እባብ አለ። መረጃውን አስገባላችኋለሁ። እና ያንን እባብ እቺ ልጅ ከፍታ ገደለች መሰለኝ። እና ከዛ በኋላ ልጄን ብትገል ይሻላል፣ ለምንድን ነው እባቡን የገደልሽ ብለው ልጅቷን እንግደላት ሲሉ ቆይ ረመዳን ጾም ይፈታ ተባለ ማለት ነው። ሰውየው ቆይ ረመዳን ይፈታ፣ ጠንቋዩ ደግሞ እሷ ካልሞተች ቡዳ ናትና እሷ ቡዳ ሁና ልጁን በልታለች የታመመው ልጅ። ስለዚህ እሷ ካልሞተች ልጅሽ አይድንም፣ እሷን ግደሏት ይላል። ከዛ ብር ሰጥታ በቢሮ ህይወት ታስነጥቃለች የዚችን የህፃን ልጅ ማለት ነው። የአባይነሽ ደስታ መዲና የተባለችው የቢሮ አስተርጓሚ እናንተን የምትሰራው ልጅ እሷ ደግሞ በአሁን ሰዓት ጠፍታለች። ስልኳን ዘግታ ብሎክ አድርጋ እና ሀቢባን መታ አንድ ጊዜ ሲያጨናንቋት ጊዜ እልም ብላ ጠፍታለች መረጃ ላለመስጠት። እንዲሁም ደግሞ ከነሱ ጋር አንድ ሀዲያ ልጅ ምሰራለች፣ የእሷንም ህይወት ንጠቋት እያሉ ነው ያሉት ማለት ነው። ስለዚህ ለሀዲያዋን በህይወት ላለችው እባካችሁን ድረስላት። በጣም የምታሳዝን ትንሽ ልጅ ናት። ሁላችሁም ላይክ እና ሼር ሰብስክራይብ አድርጉ ይሄን ቻናል። ይሄ ፍትህ የምንጠይቅበት ነው። ዘር፣ ሃይማኖት፣ ብሔር ምናምንቴ ሳይል በኢትዮጵያዊነትና በሀበሻነት ብቻ ድምጽ እንሆናለን ለእህት ለወንድሞቻችን። አትጎዱበትም። ላይክ አድርጉ፣ ሼር አድርጉ፣ እንጩህ። ኤምባሲ እንዲሰማ በሳውዲ አረቢያ ነው ይሄ ሁሉ የተከሰተው። ያቺኛይቱ የሀዲያ ልጅም ህይወቷ እንዲተርፍ እባካችሁ አግዟት። መረጃውን ስሙትና ኩሚያት ዮፍ የግሺ በጣም ይገርማል። ሀዲያዋ ልጅ ራሱ ችግር ውስጥ ናት። ትምጣልን፣ እናስመጣለን። ወላይታዋንም አቡዬ ምን ሆንሽ? ወላይታዋንም አሳየን ፕሊስ። እሺ ያሳያቸዋለሁ። ነጭ ሽንኩርት ሸቶኝ ነው። እኔ ነጭ ሽንኩርት ሸተኛ ያመኛል። እርግዝና በሩን ከፈቱብኝና የነጭ ሽንኩርት ሽታ ገባ ክፍሌ ውስጥ። ተናገር የለም የሚሰማኝ የለም። እኔ ነብዬ ምላሽ ትትበት በእናታችሁ። ቆይ ቡና ወይ የድቡና ቡና ያጠፋል። የሀዲያዋ ልጅ ሁኔታ ራሱ ያስፈራል። እሷ እንዳለችው አንቺ ነሽ ኢንፎርሜሽን የምትናገሪው ተብዬ ስልክ ተቀብሎኛል እና እየተቀበሉ ነው እንትን ይመልሱልኝ። እርካፉለኒ ብልብለራፉለኒ bilbilarraafuun gaafa lama ta'anii natti manee naan jette. Ani boonyaan ishiin madaamiin Abbaaynesh ishii kanas ajjeesaa ishii kunis haaduutu naan jette. Si silkii halkan malee natti hin kennanii. Abiba wallaahi ጭራሽ ሳኩ። ሀዲያዋ ልጅ ሀዲያዋ ልጅ መዳሟ የሟቿ መዳምና ጓደኛዋ እንትን ዘመዷ ሲነጋገሩ እኔ ስጠይቃቸው ሲነግሩኝ አለቀስኩ። ሳለቅስ እቺንም ግደሏት አለች። ያቺ መዳም የዚችኛው መዳም አንቀት ነው ወረባ ቢባ ወላሂ ኧረ እንፈልጋታለን። እሷንም ሀዲያዋንም አንተውም፣ ድምፁን እናውጣታለን። ይግቡ ወደ ሀገር። ነግሬሻለሁ እኮ ዘመዶቿ ጋር ያሉ ሁሉ ያሰጋሉ። ነፍስ በሊታ ናቸው። ጦንቃዮች፣ የጦንቃይ ልጆች ማለት ነው። ወላሂ እንደዚህ ያለች ይኸው ኦሮምኛ ተናጋሪ ሌላ አስገብትሽ ማልጀቴ እሲኒ የሮ ጋባቱ ወላሂ አንዳንዴ እኮ በታተርክ ግደሏት እቺንም ግደሏት አለች። ቀላል ሆነ እኮ የሰው ነፍስ ማለት ነው። በጣም ይገርማል። መረጃ ጉቱና ከነን ጀለን ሲዴማን አላራሲ ክፍያ ተኮ መለ ቤንዚለ ኮቲን ሙሉ መረጃ ሰጦኝና እኔ ምንም አይነት ክፍያ ከእናንተ አልፈልግም እከተላለሁ ይሄን ነገር ብሎሻል።
በጣም እናመሰግናለን አብዲ። አዎ ብዙ ደላላዎች አሉ በኤምባሲ ስም ለማበላሸት ማለት ነው። እኛ ኤምባሲ ነን እያሉ በየሐኪም ቤት እየዞሩ እኛ ከተቸገራችሁ በዚህ ደውሉ ምናምን እያሉ በኤምባሲ ስም የሚነግዱ ብዙ አሉ እንጂ ኤምባሲ የሰው ደም ተደብቆ ይቀበር ተደብቆ ይሄ ይደረግ ምንም ብሎ የሚያግዝ ሰው የለም ኤምባሲ። በሞት በኩል ደግሞ ከውጭ ጉዳይ ሚኒስቴር ወረቀት የሚመጣ በኤምባሲ ኢሜል ነው የሚላከው ቀጥታ ማለት ነው። በእጅ እንኳን አይሰጥም። እሺ ውክልና የተላከላት ልጅ ውክልናውን እነጋማ ምቲሙ ቤተገለንኮ እነጋማ ማስተረዲ አማሪ ፈቀት ቤቱ ፈንጨልሲያን ሀቢባን ስትምቲ አማርኛ ስለምችል አልኩት ዝም ብያለሁ። ሀቢባ ትነግራለች የሚያስፈልገውን ነገር አለ። በጣም ጥሩ እንትን አንድ ይኸውልህ ውክልና ቤተሰቦቿ ለአንዲት ልጅ መዲና ለምትባል ቢሮ ውስጥ ለምትሰራ ደላላ ውክልና ቤተሰብ ልኮ ነበር አስክሬኗ እንዲላክላቸው። ግን መዲና ውክልናውን ይዛ ሳትሄድ አስክሬኑ ተቀበረ። በ20 ቀኗ ተቀበረች እና ስንጠይቅ አቶ ዳውድ ምን አሉ? አሁን ከአመት ወዲህ የመጣ ህግ ሳውዲ ውስጥ እንደ ድሮ 6 ወር በረዶ ቤት አስክሬን አይቀመጥም። አሁን አንድ ሰው ሲሞት በ15 ቀን ውስጥ አንድ ሰው መጥቶ እኔ ውክልና አለኝ ሬሳውን ወደ ሀገር ቤት ለመላክ ከቤተሰብ ውክልና አለኝ ብሎ ካላሳወቀ ጠያቂ ካልመጣ በ15 ቀን ይቀበራል አሉ። ይሄ ምን ያህል እውነት ነው ታውቃለህ? እኔ የሚያውቀው ኤምባሲ አሁን አንድ ሰው ሞቶ ሬሳው አሁን ምሳሌ እኛ ያለነው ሪያድ ነው። ሪያድ ሸሚሲ ከገባ እዛ አካባቢ ያለው መጅሁልም ይሁን ይኸው ኢቃማ የሌለው ፓስፖርት የሌለው የሞተውን ኬዝ ለፖሊስ ያሳውቃሉ። ፖሊሱ ምን ያደርጋል? ወደ ኤምባሲ ያሳውቃል። ደጋግሞ በአንዴ አይደለም 3 4 5 6 ወደ ኤምባሲ በኢሜልም በስልክም ደዋውሎ ይጠይቃል ማለት ነው። መረጃውን ተቀብሎ ኤምባሲ ቤተሰቡ መጥቶ የማይጠይቅ ከሆነ የሌለው ከሆነ ኤምባሲ መልስ ካልሰጠው አንዳንዶቹን እንደዚህ በሙከደራት በማይሆን ነገር ምናምን የሚሞቱትን ሙከደራት እዚህ ሀገር ላይም ህጉም የተከለከለ ስለሆነ ውክልና መውሰድ ብዙ ሰው ስለሚፈራ በዚህ አይነት የሚመጡትን በራሳቸው ይቀብራሉ። ግን በፓስፖርት ህጋዊ ሆኖ የገባ በኤምባሲ ያሳውቃሉ፣ ወረቀቱን ይጠብቃሉ። ለምን ይጠየቃሉ? እነሱ አንድ ሰው ብቻ አይደለም እኮ የሚቀብረው ብዙ ሻሃደተል ወፋ የሚለው አለ፣ የሞተችበት ወረቀት የሚወጣ አለ። ብዙ የሚወጣ ወረቀት ስላለ ዝም ብሎ በራሳቸው አይደለም እነሱም ሄደው የሚቀብሩት ማለት ነው። ከዛ ከተቀበረች በኋላ ራሱ የቀብር እንትን ቁጥር ማለት ነው የሆነ ቁጥር ይሰጣልና ያ ቁጥር የቀበረውን ሰው ላይ ሜሴጅ ላይ ይመጣለታል። ያ ሜሴጅ በስሙን አያይዞ ያስቀምጣሉ። እነሱ ከቀበሩ በራሳቸው ከቀበሩም አንቺ ሄደሽ ስትጠይቂ ሙሉ መረጃ ሄደሽ ስትጠይቂው በማን ስም ያ መቅበራ ውስጥ በማን ስም እንደገባ በማን ቁጥር እንደገባ መረጃ ያላቸው እነሱ። ይሄን ነገር ደግሞ ኤምባሲ 100% ማውጣት ይችላል። በዚህ የተጨበረበረ ነገር ስላለ ነው እንጂ አንተ ኤምባሲ ትሄድልናለህ? እኔ በኤምባሲ በኩል የሚጠየቀውን ይጠይቀዋለሁ። ልጅቷን ደግሞ ወደ ሀገር መላክም ይሁን እዚህም እንዴት እንደተቀበረችው መረጃ ለመውሰድም ይሁን ውክልናው ከውጭ ጉዳይ ሚኒስቴር ቀጥታ ከመጣልኝ በእኔ ነዳጅ በእኔ ነፃ እኔ በራሴ ኃላፊነት ወስጄ ይሰራል። ሱሙኒ አልፈልግም ማለት ነው። ሱሙኒ በሬሳ ብር የሚፈልግ ኢትዮጵያ አይደለም መቼም። ይሄ እኔ እቃወማለሁ። 8 ሰው ቀብራለሁ እኔ እዚህ ሀገር ማለት ነው። ከ8ቱ ሰው ላይ 1 ሪያል ተቀብሏል ያለው ወጥቶ እናገረ። ያው 16,000 ሰው አለ፣ ግን ያለ ወረቀት ማንም ሰው አይቀበርም። በጣም እናመሰግናለን። አለ ቁጥርህን ሙባረክ የአብዲን ቁጥር ላክልኝ ፕሊስ እና ጥያቄዎቻችንን ይዞልን ይሄድ ኤምባሲ። አሁን በመጀመሪያ ጥያቄ ብቻ ነው የምጠይቅልን ለኤምባሲ። ምን ነው መሰለህ የምጠይቅልን ጥያቄ እዚህ ጋር የምነግርሃለሁ፣ እንዳይረሳክ በዋትሳፕን በቮይስ እነግርሃለሁ። የምጠይቅልን አንደኛ አንድ ሰው ሞቶ ቤተሰብ ውክልና ሰጥቶ፣ አሁን ለምሳሌ አባይነሽ እህታችን ቢሮ ውስጥ ሞታ
በ20 ቀን ውስጥ እንደዚህ አጣድፈው መቅበራቸው ትክክል ነው ወይ? አንደኛ ጥያቄ። ሁለተኛ ውክልና ለመዲና ለቢሮ አደላላ ተሰጥቷት ውክልናውን ይዛ መታለች ወይ? አመልክቻለሁ ለኤምባሲ ብላለች። ማስረጃ አቅርቢ ስንላት ስልኳን ዘግታ ጠፋች። ስለዚህ እውነት ማመልከቷን ኤምባሲ ይሄ ነገር መድረሱን ስልክ እያነሱልን ስላልሆነ ግዴታ በአካል የሚሄድ ሰው ያስፈልጋል እና መታ አመልክታለች ወይ? የዚህቺ ልጅ ጉዳይ እውነት ኤምባሲ ደርሷል ወይ? እውነት በኤምባሲ ፍቃድ ነው ወይ እቺ ልጅ በ20 ቀን ትኩስ ሬሳ የተቀበረው የሚለውን ነገር ነው እንድጠይቅልን የምንፈልገው። በጣም እናመሰግናለን ወንድማችን። ችግር የለው። ልጅቷ ወረቀት ይሄ ወረቀት እኮ አሁን እንደነገርኩሽ እኮ ነው። በውጭ ጉዳይ ሚኒስቴር የሚመጣ ወረቀት በእጅ አይሰጥም። ስለሟት ምንም በኤምባሲ ኢሜል ነው የምላከው። ከዛ ነው የምትቀበለው እሷ ቆንሲላ እያወቀ ፈርሞላት ምናምን ነው የምትወጣ ይዛ። እልክልሃለሁ እኔ ውክልናውን ፕሮፋይሊ ከጀላ ከጅሩ ለኮስኩኒ ከንኬቲ አንኮት ዋትስአፕ ኬት ብቲ ሲድብሽን ከዋትስአፕ አቡ እንደዚህ እናደርጋለን። ፕሮፋይል ስር ስላለው ቁጥሩም ማለት ነው እልክልሻለሁ። ሌላ ሰው ደውሎ ከጠየቀ አታናግር በዚህ ጉዳይ። አብሽር እኔ አውቀዋለሁ፣ ማስተራብሊ አውቀዋለሁ። ችግር የለው። አላህ ይስጠው። እሱ እኮ በነፃ የነዳጅ አላለ የምን አላለ። ነገ መጥቶ ይነግረናል። እዚህ ቀጥታ ማለት ነው። ጠዋት ሂዶ ከሰዓት ይመጣልናል። እዚህ ምንም እንግዲህ ልጄን ብትገይ ቀላል ነበር ምናምን እያለች ነበር። መጨረሻ ላይ ልጅቷን ገደለቻት። ያባሽ እባቡ የሚጠቁኑበት ወይ የሚያምኑበት ነገር ነው። አዎ የተዘጋ በር፣ በተለይ ሴቶች የተዘጋ በር እንዳከፍቱ አትክፈች ያለችውን መዳም በር ካለ እንዳከፍቱ። እንደዛ አይነት ቤት ወላሂ እንዳሰሩ ወደ ቤት ወደ ሀገር ግቡ። ጦንቃዩ የሰራተኛችሁን ስጋ እባቡ መብላት አለበት ካለ ወላሂ መዳም ወደ ኋላ አትልም። እውነቴን ነው የምላችሁ። የተዘጋ በር የማይከፈት በር መዳም ቤት ውስጥ ካለ መምኑ አትክፈቺ ካለች መዳም እንዳሰሩ እዛ ቤት። እውነቴን ነው የምላችሁ። ግቡ ወደ ሀገር ተሸግረሽ ኑሪ ከምትሞቺ። አቤት ማጀት ኩሜ ብዙ ድራማ አለ እኮ። የማይከፈት በር አለ። አትክፈች አጣዚ ይሄ አይመለከትሽም የሚባል ማታ ማታ እየገቡ መዳምና ባሏ ልጆች እየገቡ የሚወጡ ክፍል አለ። ይኸው ይናገሩ መዳም ቤት ያሉ ልጆች። ወላሂ እኔ ውሎዬ እኮ በኦሮምኛ ቢሆንም ከመዳም ቤት ካሉ ሴቶች ጋር ነው። ይነግሩኛል ብዙ ኢንፎርሜሽን። ታማሚ ልጅ አላት። ቃልቲኒ ነማ ሰሙን ዱኩፈቱ ቀብድሞ ሙጫን ሽን ጥኖኒ ሚልሺ ሚለቱ ዱኩባ ኢንሞ ኬሳ ወጋ ሰዲ ጢቆ ሰሙንሳ ስሪሚት ይ ትንሹ ልጅ ህፃኑ ልጅ እግሩን ያመዋል። የ3 ዓመቱ ልጅ ደግሞ ጭንቅላቱ ትክክል አይደለም። እሺ ገነሙ መሰነ ሰገሌ ዱማ ኤርገሜ ከነና ሽና ቀብዱኒ አኒሞ ገረ ማቲት ብልብሌ ደፋ ገረ ቢሮ ሺቲ ቀባና ጄሱፊ ጀቴ ጀዴ አኒሞ ሳቲ ቁደለመት ገረ ማቲት ብልብል ገረ ቢያ 11 ሰዓት ላይ ተነግሮኝ ወዳው 12 ሰዓት ላይ ወደ ሀገር ደውዬ ለቤተሰብ ቶሎ በሉና ወደ ቢሮ ሂዳችሁ ድረሷት የድረሷት ጥሪ አሰማው ወደ ሀገር። እሺ ኩሜ ለቤተሰቦቿ በል አባይነሽ ሊገሉኝ ነው ሰዎቹ ብላ ስትነግራት ኩማ ደግሞ ወዲያው ለቤተሰቦቿ ሂዱ ቶሎና ኢትዮጵያ ያለው ቢሮ አመልክቱላት ሰዎቿ ሊገሏት ነው ብላ አደረሰችላት መልክቱን። አዎ ለማን? ለቤተሰብ ለእናት ኤኙኒ ማቲኬሳ ኤኙት ኦቦሌሰ ሺቲ አናፍ አባ መና ኮቲ ኢሳፊ አባ መና አባይነሽ ተኒሜ የሟቿ ባልና ወንድሟ የኔ ባል ነው። ለኔ ባልና ለባሏ ነገርኩኝ። ኦኬ ለራሷ ባልና ለልጅ ለራሷ ለኩማ ባልና ለአባይነሽ ባል ነገረቻቸው። የኩሜ ባል ደግሞ የሟቿ ወንድም ነው። የወንድማማቾች ሚስት ናቸው። የወንድማማቾች ሚስት። እሺ እሺ ከናም ቦደ ጋፋ ለፍቲ በሪኡ ኦላ ኢኒ ራሂም ባደሽን ቂዳሜ ቹ
ሲነጋ ቅዳሜ ጠዋት ሲነጋ ከኦንላይን ወጣች እሷ። እሺ ስለዚህ ለመጨረሻ ጊዜ ከእሷ ጋር ያወሩት አርብ ሌሊት ነው። ከዛ በኋላም ያለ ይመስለኛል። እሺ እሺ ሰነቦደን ዱብንደ ቅዳሜ ባቴት እሺ አልከንሰና ስልኪ መዳሚ ኬቲና ከኒ ጀዴን ካን አባ መናሺቲስ ሎኬሽን ኢዝ ና ኤርጊ ጀዴን ሰኑማን ኦንላይን ይራባቴ ሲነርግኔ ሎኬሽንስ ብልብላስ ና ኤርጊት የቁጥራቸውንና ሎኬሽናቸውን ቶሎ ላኪልኝ። የሆነ ነገር ከተፈጠረ ብዬ ተጠራጥሬ ጠይቄ ልካልኝ ወጣች። ሎኬሽንና የእነሱ የአሰሪዎችን ቁጥር። እሺ በጣም ጎበዝ ናት። እሺ ቁሜ እናሽኒ ኦንላይን ረደቡኒ ማቲት ብልብሌ ሳንገራ አዲስ አበባ ዴመኒሩ ኢዳሜ ከና አመልከን ኬሳ ሳቲ ቶኮት ኦንላይን ረንጅርቱ ስልክንሺ ዳይሬክት ኢንብልብሉ ጩፋል እስከ ሌሊቱ ማታ 1 ሰዓት ኦንላይን ላይ የለችም። ዳይሬክትም ስልኩ አይሰራም፣ ዝግ ነው። እሺ አቹማነን ስልኪ ማዳሜ ሲትረት ብልብሌኒ ኤሰጌ ሲቴ ሙጫን ኩኔ ሰጠ ጀናኒ ዱኩቤት ሆስፒታል ጅት ጅት ስልኪ ነረት ጩፍቴ ማዳሟ ጋር ደውዬ የት ሄደች? የማዳሟን ስልክ ኪታ መጣሽ በልልኝ። ነገርኩሽ እኮ እኔ 11 ሰዓት ላይ ተጠራጥሬ ወደዛም እየደወልኩ እሷን ሎኬሽንሽንሽና የመዳሞቹን የአሰሪሽን ቁጥር ላኪ ብዬ ተቀብያታለሁ አለች። ጎበዝ ገባሽ? ከዛ እስከ ማታ 1 ሰዓት ቅዳሜ ስላላገኘኋት ኦንላይን ላይ ስልኳን ዝግ ስለሆነ መዳሟ ጋር ደውዬ ልጅቷን የት ወሰሻ ብዬ ስጠይቃት መዳሟ ታማ ሆስፒታል ገብታለች ብላ ስልክ ዘጋችብኝ። አስቢ። ታማ ሆስፒታል ገብታለች ነው ያለቻት መዳሟ? አዎ አፋች አላለችም። ቴንኪው። አዎ አፋች አላለች መዳሟ። እዚህ ጋር መዳሟ ዋሸች። አየክ ተሞክሯል። የሆነ ነገር ሊሞክሩ ሊያደርጉ ስለሆነ ድራማው ለማዳን ከእጃቸው አምልጣ ስለወጣች አውቃ አሟት ሐኪም ቤት ወስደናታል አለች። አዋ ወይ ውጭም ሊያስገድሏት ይሆናል ወይ የሆነ ነገር ሊያደርጉም ይሆናል። እንግዲህ መሞቷ ነው ዋናው። እሺ ሰነቦዴ መዳሚ ስትጩፍት ነረት ጩፈኒ አባ መናሽትስ ብልብላን እኒ ነረት ጩፍ ባልዮም ጋር ስደውል እሱም ዘጋብኝ። እሺ ባልዮ ማለት የመዳም ባል አዎ ቁጥሯን ሰብስባለች። ተጠራጥራ በሳማ ይትፍት ጎበዝ ናት። በጣም ጀግና ናት ወላሂ። እሺ የመዳም ስልክ ምናምን መቀበሉ አይ ሪኮርዲንግ ወደ ሰከለ ጀራ ወራበልናት ከመዳሚ ሲላችሁ እንደዚህ አድርጉ። እሺ ይወራበል የመዳም ስልክ ምናምን ተቀበሉ። እንትን ሪከርድ አላደረኩም። እዛኔ በጣም ነግጬ ነው ያለሁት። በድንጋጤ ነው የደወልኩት። እሺ ገልገለ ጋፈነ ነከነት ጋፈደ ጀዱ ሙጫ ጎደኛ ኮቶኮንስ ደፊ ደወሊ ስልኪ ከነረት ጀዴ ጋፈን ከኑ ሳቲ ቶኮ ጋፈተው ስልኪንሺ ውያ ጩፋወለ ዳይሬክት ጋፈን ደወሉ ናፍዋሜ ሳቲ ቶኮ ቅዳሜ ከሙጫ ከነባይነሽ የአባይነሽ ስልክ ለጓደኛዬም ሰጥቼ እንድደውል እኔ ፊት ላለው ለአባይነሽ በግፍ ቢሮ ውስጥ ሽንት ቤት ውስጥ ለተገደለችው ማለት ነው። መዲና ለህግ ትቅረብ። ይሄ ቪዲዮ ሼር ኮፒ ሊንክ አድርጎ መዲና ስልኳን ዘግታ ዛሬ ቀጠሮ እህታችን አቢባ ቤት ሙቤና አቢባን ቀጥራ ቀርታለች። ለምን? ይሄ ግልጽ ነው። ሳውዲ አረቢያ ያለው የኢትዮጵያ ኤምባሲ፣ ውጭ ጉዳይ ሚኒስቴር አዲስ አበባ ያለው የኢትዮጵያ መንግስት መዲናን ለህግ ያቅርቡልን። ብዙ ጊዜ ቢሮ ውስጥ ልጆቻችን በጨካኝ አስተርጓሚዎች ነው ተቀጥቅጦ የሚሞቱት፣ በደል የሚደርስባቸው። ስለዚህ አንዲት ልጅ ነፍሷን ለማውጣት ሞትን ለመሸሽ አረብ ሀገር የሚደረገውን ነገር ሁሉ አባይነሽ አድርጋለች። አምልጣለች፣ ፖሊስ ጋር ሄዳለች። ፖሊስ ጋር እስክትደርስ ድረስ ከወንድሟ ሚስት ጋር ከኩሜ ጋር ታወራ ነበር። ለፖሊስ እጅ ሰጥቻለሁ፣ ፖሊስ አሻራ ነስቶኛል፣ ሰውየው መጥተው ሲሳደበኝ ሲቆጣኝ ራሱ ፖሊስ ሂድ ብሎ አስወጣው ሰውየውን። ለ5 ዓመት ሳውዲ እንዳትገባ አደርጋታለሁ ብሎ እዛ ራሱ ተሳደበ።
መጀመሪያ ፖሊስ ጣቢያ ስትጠራ ልጄን ገላ ነው እየጠፋችው አለ ለፖሊሶች። ፖሊሶች አይ በስማ አድርገናል፣ አሻራ አድርገናል፣ እጇ ንጹህ ነው፣ ሂድና ልብሷን አምጣ ተባለ። ሻንጣዬን አምጥቶ በርብሮ ፖሊስ ጣቢያ ጥሎኝ ሄዷል ሰውዬው። ፖሊሶቹ መስራት ትፈልጋለሽ፣ ወደ አገርሽ መግባት ትፈልጋለሽ ስሉኝ አይ ወደ ሀገሬ መግባት ፈልጋለሁ አልኳቸው። ከዛስ ከአንቺ በፊት የመጡ ስላሉ ወር 2 ሳምንት 3 ሳምንት ስላሉ አንቺ ደግሞ ለመሳፈር 3 ሳምንት ትጠብቂያለሽ አሉኝ ብላ ከዛ በኋላ ስልኳ ተዘጋ። ስልኳ እንግዲህ በማደም ወይም በሰውየው ስም ከሆነ ሰውየው ራሱ ተመልሶ ስልኩን ሊወስደው ይችላል። ብዙዎቻችሁ ስልኩ ተዘጋ፣ እንዴት ወጣ ወዲያው፣ እንዴት አዘግቶ እንዴት አወጡ፣ እንዴት ነው እሁድ ዕለት ሲሰራ የነበረ የምትሉት፣ ሄዳ ስልኳ በማደሟ ስም ከሆነ ወደ ፖሊስ ጣቢያ ሰውየው ተመልሶ ሲም ካርዴ ይሰጠኝ ማለት መብቱ ነው፣ ወስዶ ሊሆን ይችላል። ስለዚህ እቺ ልጅ ፖሊስ ጣቢያ ገብታ አንድ ሰው አረብ ሀገር ፖሊስ እጅ ከገባ በማደሜ እየተደበደብኩ ነው ሊገደል ነው ብሎ ለፖሊስ እጅ ከሰጠ ቢሮ ለምንድን ነው እንዴትስ ነው ከፖሊስ ጣቢያ ወስደው ቢሮ ለምን አመጧት? ለምን? ሰውየው እኮ በቃ ሄዶ ከንስሎ ፓስፖርትና ሻንጣዋን አምጣ ተባለ። ፓስፖርትና ሻንጣዋ ፖሊስ ጣቢያ ከመጣ በኋላ ለምንድን ነው ቢሮ መዲና የምትሰራ ቢሮ ሄዶ ልጅታን ከፖሊስ ጣቢያ ቢሮ ለምን አመጣት? ይሄ ትልቁ ጥያቄ። ሊገላት ለምንድን ነው ልጅታ ከህግ ከለላ ጥላ ስር ለምንድን ነው የወጣችሁ? ሎኬሽን ሁሉ ኩሜ ማለት ነው ሎኬሽን ስጭኝ ብላ ሎኬሽን ሁሉ ተቀብላ የማደምን ስልክ ተቀብላ የሰውየውን ስልክ ተቀብላ ራሷ ደውላ ጓደኛዋን አስደውላ አረብ ሀገር የሚደረገውን ሁሉ ራሳቸውን ነፍሳቸውን ለማዳን የማደም ቅመሞች ወይም ደግሞ እኛ እንደዚህ ነው የምንረዳቸው። እንዴት ነው የምንረዳቸው? ሎኬሽን በመቀበል የማደሟ ስልክ በመቀበል የደረሰች በማለት። ስለዚህ መዲና ትጠየቅ፣ ቢሮ ተጠያቂ ነው። የሳውዲ አረቢያ ኤምባሲ ቢሮውንም መዲናዋንም ይጠይቁልን። የኢትዮጵያ ሕዝብ መዲና ይጠይቁልን። ፊትህ የበላይነሽ አስክሬን ከሳውዲ አረቢያ ወጥቶ ወደ ኢትዮጵያ ይግባልን። 4 ነጥብ። ሁለተኛና ቬሪ ኢምፖርታንት እዛ ለቀረችው እዚህ ቤተሰብ ውስጥ እዚህ ፋሚሊ ውስጥ የአባይነሽ ማደም ወንድም ቤት የምትሰራ ሀዲያት ይሆን ካምፓታ እንደዛ ነው ያሉት የደቡብ ተወላጅ እሷ ልጅም የአባይነሽ ማደም ምን አለቻት? ትገደል ብላኝ ነበረ ብላለች ኩመሽ። እሷንም ፈልጓት ፎቶዋን ለጥፋችሁ እባካችሁ። እኔ ስክሪንሹት አላረኩም ዛሬ ቪዲዮ ሰራላታለሁ። ስክሪንሹት ካላችሁ ላኩልኝ። የዛች ልጅ ቤተሰብ ይፈለግ። እሷን ከመሞቷ በፊት እንድረስላት። ይሄን ቪዲዮ ሼር ኮፕሊንግ አድርጉ ፕሊስ። ከእንደገና ውጭ ጉዳይ ሚኒስቴር አዲስ አበባ አለው ልክ የበላይነሽ ባለቤትና ወንድም ልጃችን ልትገደል ነው ብሎ ቢሮ ዝግ ሲሆንባቸው ውጭ ጉዳይ ሚኒስቴር ማህበራዊ ሰራተኛ ሄዱ ነበር። ማህበራዊ ሰራተኛ ሰው እገልሃለሁ ብሎ እየተናገረ እንዴት ሰውን ይገላል ብሎ አሾፉባቸው። ከዛ ከ3 ቀን በኋላ ልጅቷ መሞቷን ሰሙ። ተመልሰው ውጭ ጉዳይ ሚኒስቴር ሲሄዱ ማህበራዊ ሰራተኛ ሲሄዱ ወደ ኮምፒውተር ውስጥ የቢሮን አድራሻ በመውጣት ቢሮን በመደወል ና አሉት። ቢሮ ሲሄድ አይ መውጣቷን ከዛ ቤትን እንጂ የማውቀው ጉዳይ የለም አለ። ሂድና ነገ አጣርተና አሉት። ቢሮ አጣርቶ በነጋተው ልጅቷ መሞቷን ለማህበራዊ ተናገረ። ሁልጊዜ አስተዋደሮች እኛ ከገጠር ወገኖቻችን አረብ ሀገር ልጆቻቸውን ልኮ ውጭ ጉዳይ ሚኒስቴር ሄዶ ሲያመለክቱ ብዙ ጊዜ ሪጀክት ይደረጋሉ፣ ያሾፉባቸዋል። በዚህ እኔ ምስክር አለኝ። ብርቱካን አበበ የብርቱካን አባት ስንት ጊዜ ውጭ ጉዳይ ሚኒስቴር ማህበራዊ ሰራተኛ እንደአመላለሷቸው 8 ወር ሙሉ። ከዛ በኋላ ጉዳይ ወደ እኔ መጥቶ ነው በሶሻል ሚዲያ ጮኸን ሀቢባ ቤት ሄደን ብርቱካንን ያስወጣናት። ስለዚህ ውጭ ጉዳይ ሚኒስቴር ይታሰብበት። ማህበራዊና ሰራተኛ መንግስት ቼክ ያድርግልን። ማህበራዊና ሰራተኛ ልጆቻችን ሊሞቱ ነው፣ ሊገደሉ ነው፣ ደሞዝ ሳይከፈላቸው እየተራቡ ነው፣ እየተቀጠቀጡ ነው ብሎ ቢሮዎቹን ሄዶ እዛ ሲከሷቸው ውጭ ጉዳይ ሚኒስቴር ሪጀክት ያደርጋቸዋል። ለምን? ከገጠር የመጡ ስለሆነ ይንቋቸዋል።
አዎ ይሄ በተደጋጋሚ ነው። ስለዚህ አዲስ አበባ ያለው ማህበራዊና ሰራተኛ መንግስት ይሄንን መስሪያ ቤት እንዲጠይቅልን እንፈልጋለን። ኤምባሲ ሳውዲ አረቢያ ኤምባሲ ደግሞ ሌቦችን በኤምባሲ ስም የሚያጭበረብሩትን እኛ ኤምባሲ ነን እያሉ በየሆስፒታሉ እየሄዱ ዛሬ አቢባ ቤት እንደሰማ ነው በየሆስፒታሉ እየሄዱ በየቢሮ እየሄዱ ሰዎችን በማጭበርበር ወይም ደግሞ የሞቱ ሰዎች ቤተሰብ እንዳይገኝ ወደ ሀገር እንዳይገባ የሚያደርጉትን የሳውዲ አረቢያ ኤምባሲ ይሄ ነገር ቁጥጥር ሊያደርግ ይገባል። ይሄ ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጎ የኩመሺ አስክሬን ወደ ኢትዮጵያ ካልገባ እያንዳንድ ሺህ ማደም ቅመም ነገ ይሄ ነው የሚገጥምሽ። ሳውዲ አረቢያ ላይ እንደዚያን ነገር በተደጋጋሚ እየሰማን ነው፣ በተደጋጋሚ እየተከሰተ ነው። ከዚህ በፊትም እዛው ሪያድ ደማም ውስጥ አንድ ቢሮ ከድጃን የገደላት ጀሚለን ያሳበዳት እነ መሰረትን እየቀጠቀጠ ብዙ ሴቶች የተደፈሩበት የተነወሩበት ደማም ውስጥ ነበር። ያ ቢሮ ተዘጋ። ያ ቢሮ አንድ ግብፃዊ፣ ሱዳን እና ኢትዮጵያዊ አስተርጓሚ እስር ቤት ይገኛሉ ሳውዲ አረቢያ። ያንን ጉዳይ ሙቤ ሚዲያ ነበር የያዘው። ስለዚህ እባካችሁ እባካችሁ መንግስት አካላት እባካችሁ ፍትህ አረብ ሀገር በግፍ ለሚገደሉት እህቶቻችን ለአባይነሽ ቤተሰብ መጽናናትን ስጥ። ድምፁን ሁላችሁ ሼር ኮፒ ሊንክ አድርጉ።